ይችላል፣ ግን ብዙዎቹ ስኮርፒዮች ናቸው። እኔ ሳጂታሪየስ ነው። ሳጂ ያልኩት እዛ ነው። ኦኬ አንደኛው እሱ ነው። ምክንያቱም ማህሌት የተወለደችው ኖቬምበር ላይ ነው። ሳጂ ደግሞ ኖቬምበር ላይ ነው። እኔ አይደለም ኖቬምበር ላይ አልተወለድኩም። እሺ አሁን ፓስፖርት አንድ ሰው አላሳየም የሚለው ፓስፖርት ነምበሩን ላለማሳየት ነው አይደል? ከራስ ስም እስከ አያት ስም ችግር የለውም። በርዝዴሽ ችግር የለውም። እነሱ ማሳየት ትችላለሽ፣ ሌላውን ደብቀሽ። ኦኬ ወደ ሌላ ጥያቄ ከመግባት በፊት እዚህ ጋር ያሉ ተበልተናል የሚሉ ልጆችም ስላሉ ሌላ በሁለተኛ መንገድ ታረጋግጭልኝ። በምንድን ነው ፊልተር እና ፀጉርሽን በማንሳት ልጆች ገብተው እንዲያዩሽ ማድረግ። ከዛ እሷ ነች አይደለችም የሚሉትን እነሱ በአካል መሀሊትን ስለሚያውቋት እንዲወስኑ ማድረግ። ገብቶሻል? አንቺን እያዩ እሷ ነች ወይንስ አይደለችም የሚል ጥያቄ ይጠየቃሉ፣ መልስ ይሰጣሉ። እሱን ደግሞ ማወቅ የሚችሉት ኖርማል ስትቀርቢ ነው፣ ያለ ፊልተር እና ያለ ፀጉር ማለት ነው። እሱን ትቀበያለሽ? ያለ ፍሊተር ችግር የለብኝም። ያለ ፍሊተር ነበር ባይ ዘ ወይ መጀመሪያ አካባቢ የምገባው። አም ሶ ቢዩቲፉል። ሌላ ከዛ ውጭ ላደርግልህ አልችልም። አይኔ የአይኔ ሽፋሽፍት ሜንቴን ይባላል። አንድ ሴት ልጅ እኔ ማለት ራሴን ቴኬር የማደርግበት ቪፐር ይባላል በኛ ቋንቋ። እሱን አደርጋለሁ። ፍሊተር ሽናንሺ እኔ በፍሊተር ላይ ዲፔንድድ የሆንኩ ሰው አይደለሁም። ፍሊተር ላነሳ እችላለሁ። ከዛ በላይ ግን የማነሳለን ነገር የለም። ሌላ ጥያቄ ኔክስት። እኔ ደግሞ የምጠይቀ ነገር ስላለ ይሄኛውን ፍሊተሩን ችግር የለም ብያለሁ። እኔ ችግር የለብኝም። ባለፈው ጊዜ ሳናገር ባይደው አንተ ጋር የገባው ጊዜም ፍሊተር አልነበረኝም። ያን ጊዜ እንትና ውሽዬ ምስክርነት የመጡ ጊዜ ፍሊተር ችግር የለብኝም ብያችኋለሁ። የምጠቀመው ትንሽ ብራይት፣ አንዳንድ ጊዜ ሰው ደከምከም ስለሚለው ብራይት ለማድረግ ነው እንጂ እኔ የምጠቀመው ብዙም ነገር የለም። ናቹራል ችግር የለም። በቆዳ ከለርሽ ቀላ እና ጠቆረ ምናምን እነሱ ያውቁታል። እሱ ሳይሆን እኔ አሁን ለምሳሌ ፀጉርሽን ያልኩት በሁለቱም ጆሮዎችሽ እነሱ መለየት ስለሚቻል እና የመሀሌት ጆሮዎች ሁለቱ በጣም በተፈጥሮ ለየት ያሉ ስለሆኑ በሱ ለመለየት ነው። እሱን ስታደርግልናለሽ። ጆሮ ምንም ችግር የለም። ጆሮ ላሳየ ይችላል። ጆሮ ማየት ከፈለግ በጆሮ አይተ ምድ ላይ ከሆነ ይኸው ጆሮ እንግዲህ ምንም ቆርጠ ዲኤንኤ የምትፈልግ ከሆነ እሱን ኔክስት። እሺ ጋይስ እዚህ ጋር ያላችሁ እነ ዮናስ ምናምን እንዳያችሁት ነው። አንደኛውን ጆሮ ሁለቱንም ያው ጆሮ በከፊል አይተሃል። እንግዲህ አንተ ምን ያህል እንደምታረግ ፊልተሩን አነሳልሃለሁ ብያለሁ። ፀጉር ይዝለለኝ መላጣ ስለሆንኩ በደንብ አላየሁም። ምናልባት እነሱን ያስገባል አይተዋለሁ። እዚህ ያለው ሰው ነው። አሁን እኔ እናንተ ብቻ ነው፣ ሰዎቹ ሌላ ይገባሉ። ጥያቄ ተጨረስክ? እኔ ደግሞ አንድ ጥያቄ ልጠይቅህ። አንድ አልጨረስኩም፣ ገና አልጨረስኩም። ኦኬ በባለፈው ለሀቢባ የላክሽላት ፓስፖርት አለ አይደለ? ከሽላት ነበር እርግጠኛ? አዎ አስዌር በፈለከው ምልልሃለሁ። ክርስቲያን ነኝ እኔ በመጽሐፍ ቅዱስ ምልልሃለሁ። ግን አጥፍቼዋለሁ ወዲያው። ኦኬ የላክሽላት ፓስፖርት ነምበር የለውም እና የእሷ መሆኑን አረጋግጫለሁ ያለችው ታዲያ ኖ፣ እሷ ምንድን ነው መሰለህ ያለችው። በነገራችን ላይ እኔ ብዙ ጊዜ እዚህ ሳጂ ብዬ ገባሁ ለሰዎች እዚህ ብር እርዳታ ሲወጣ አንዳንድ ሰው ያለውን ይረዳል። እኔ ለሰው ራሱ ትራንስፈር ሳደርግ ገንዘብ በራሴ አካውንት፣ በራሴ አድራሻ፣ በራሴ ስም ነው የምልከው እና ታውቃለች እሷ ከመጀመሪያ ጀምሮ እሷ ጋር ሪሲት ይደረጋል። ለምሳሌ ሰዎች ይረዱና እሷ ጋር ሪሲት እንሰጣለን። ነገር እንደዚ አይነት አሰራር ስላለ እሷ ጋር ከመጀመሪያ ጀምሮ ድምፄን ታውቃለች። ስልኬ ደግሞ አላት። ከዛ በላይ ደግሞ እንደዋወላለን። ስልኬ አላት። እኔ ኖርዌይ እንደምኖር ታውቃለች። በስልክ ስለምንደዋወል ድምፅ በስልክ ስለምንደዋወል ታውቃለች። ድምፅ አይሰማም እንዴ ጋይስ? ድምፄ ታውቃለች ነው። ስልኬ ታውቃለች። ስልኬ ስላላት በስልክ ስለምናወራ ስልክ ታውቃለች። ስለዚህ እሷ መጀመሪያም ጀምሮ ጥርጣሬ አልነበራትም። ግን ለእንትኑ ያህል ስትለኝ እኔ ፒክቸሬን እና ከላይ ያለውን ደግሞ ኖርዌጂያን የሚለውን እና ፒክቸሬን ላኩላት ቃል ስለገባው። ከዛ በኋላ ግን አጠፋሁት። ፓስፖርት ነምበሩን ግን አላኩላትም። ፓስፖርት ነምበርሽ ከሌለ
ለእሷ የላክሽላት ፓስፖርት ያንቺ ይሁን አይሁን ማረጋገጥ አይቻልም። ቢያንስ ወደ 2 ዓመት ወደኋላ ፋይሉ መገላበጥ አለበት። ስጪ ስትባል ደግሞ አይ በቃ እርግጠኛ አይደለሁም አሁን ፌክም ሊሆን ስለሚችል የግዴታ መቀበል አለብን ብላ መለሰች። ምክንያቱም ቅልቦች ከጀርባ ስራዋን የሚያስፈጽሙላት ግለሰብ ስለሆነ እሱን ማታለል ስለማችል ነው። ሌላው ማታለል ትችላለች። እኔም ጋር ከድሮም ጀምሮ ስለማንግባባ እኔም መልስ መስጠት አይጠበቅባትም። ግን ቅልቦችን እንትን ማለት አችልም። ስለዚህ ምንድን ነው ያለችው ለሱ በዛ እሷ ነች አይደለችም ማለትን ማረጋገጥ አልችልም። ስለዚህ በድጋሚ መላክ አለባት ብላ ነው ከሱ ጋር ያወራችሁ። ከዛ አንጻር እሺ ማለት የእናትሽን እስከ አያትሽ የራስሽን እስከ አያትሽ ንገሪኝ ስም ብቻ ላረመህ እዚህ ጋር ላረመህ። እሺ ሀቢባ ያለችው እንደዛ አይደለም። ሀቢባ ከመጀመሪያው ጀምሮ ማንነትን አልተጠራጠረችም። ልክ የላታለሁ ደግሞ አልዋሸችም። ልክ የላታለሁ። ፓስፖርቷን ልካልኝ። መጀመሪያ እኮ ፓስፖርቷን ታሳየሽ ነው እንጂ አላችሁት እናንተ። ፓስፖርትሽ ነንበሯን ቼክ አርጊ ምና እሺ ነው። ዲቴክቲቭ እኮ አይደለችም እሷ ማለት ፓስፖርት ምርማሪ አይደለችም እኮ እሷ። ለአንተ ብልክልስ ቁጥሩ አንተ በምንድን ነው የምትመረምረው? ምን ውስጥ ከተለ የምትመረምረው? ፒክቸር አድርጌ ብልክልህ። ሀቢባ አልዋሸችም። ያልኳትን ነው በስርዓት የተናገረችው። ይሄ ነው ስም እስከነ አያቴ እስከነ ምናምኔ አልናገርም። የምናገረው ነገር የለም። ግን ጥያቄ ካለቀ ግን እኔ አንድ ስልክ ላይ ነው መሰለኝ የምሰማ ከሆነ ያወራኸኝ ከሆነ የት ያለው ይመስልሃል? አሁን በአሁኑ ሰዓት አስገቡት። መብረቁ ግባ። አበባ እየላከ ነው። እኔ ልጠይቅህ ጥያቄ። ኦኬ፣ አሁን ይሰማል? ስልክ ቀይሬ መጣሁ። አሁን የት ያለው ይመስልሃል? ኦኬ፣ ይኸውልሽ ያንቺ እውነት ለመናገር ያንቺ የኖርዌይ መኖርና የቱርክ መኖር የዱባይ መኖር አይደለም የኔ ጉዳይ። በእርግጥ ከአንቺ የእንዲህ ቦታ ነው ያለሁት ብለሽ እንድትወጪ እፈልጋለሁ። ምክንያቱም የማህሌት አይዲዋ ይመስልሃል? አሁን ያለሁት ዱባይ ነው። አሁን በዚህ ሰዓት ከአንተ ጋር እያወራህ ያለሁት የት ነው ያለሁት? ማለት ሱቄን ስለምታውቀው ማለት ነው። ሱቅ ስለምትለው አንተ አሁን ያለሁት የት ነው? የኔ ጥያቄ እኮ በዚህ ሰዓት የት ነው ያለችው የሚለው አይደለም። አንቺ ማህሌት መሆንሽን 100% እርግጠኛ ስለሆንኩ የግዴታ ካለችበት ቦታ እንድትወጪ ስለምፈልግ ነው። ምክንያቱም ማህሌት አሁን ያለሁት እኮ ላሳየው እኮ ነው። መብረቁ እየተግባባን ጥያቄ ማህሌት ናት አይደለችም የሚለውን ነው ጥያቄ። ማህሌትን እንዴት ነው የምናገኛት ነው። ምክንያቱም አንቺ 100% ማህሌት ነሽ። ገብቶሻል አይደል? ብለህ ነው የምታምነው አንተ 100%። ምክንያቱም ፓስፖርት ስምሽን እንኳን ማሳየት አላሳይም። ግን ለምን አትመጣም ታዲያ? አሁን ያለሁበት ቦታ ልንገር፣ አድራሻ ልላክልህ። የመጀመሪያ አንድ ቀን መምጣት አይቀርም። የመጀመሪያ ጥያቄን መልሽልኝና ከዛ በኋላ የራስሽን ጥያቄ አስተናግድሻለሁ በትክክል እስከ መጨረሻው። እሺ ማህሌት በመጀመሪያ ከሀገር ወደ ሀገር መግባት መውጣት ትችላለች። እሱ ላሳይሽ። እኔ አምነት ኢንትረስትድ ሆነስትሊ ስለ ማህሌት ራሱ ቪዛ ስላላት ኖርዌይ ስለመሆንሽ፣ ጣሊያን ስለመግባትሽ፣ ጀርመን ስለመግባትሽ፣ ኢትዮጵያ ስለመግባትሽ አይደለም የኔ ጉዳይ። የኔ እውነተኛ ጉዳይ ምንድን ነው? ማህሌት እንዴት ትያዛለች የሚለው ነው። ገብቶሻል አይደለም? አንቺን ደግሞ ማህሌት ናት አይደለችም የሚለውን እርግጠኛ መሆን እፈልግ ነበር። እውነት ለመናገር ከስድብም ከምንም ከአንቺ አፍ ቤቴ በመታች ሰዓት ቶሎ እንዳትወጪ እፈልግ ነበረ። ነገሩ የተጋነነው ሌሎቹ ሲገቡበት ነው። ገባሽ አይደለ? ከዛ ውጪ አንቺ ትክክለኛ ማህሌት ካልሆንሽ የፓስፖርት ስምሽን ብቻ ከነያትሽ ለምን አታሳይንም እና አትገላግኝንም? በዚህ ሰዓት አልኩህ እኮ ምን አለ ፕሮሲጀር የሚባል ነገር አለ። ገባ ማለት አንድ ሰው እኔ አሁን አንተ ስለጠየቅከኝ አሁን መብረቁ በእውነት እኔ በጣም ስለማከብር ማለት በተፈጥሮ የኔ ሰውን አከብራለሁ። አንተ ደግሞ ምንም ያደረከኝ ነገር የለም። የዋሬ ናይስ ጋይ ኩል ጋይ እና ግን ማን ነው እኔን መጥቶ እገሌን ትመስያለሽ ስለተመሳሰለብህ ብቻ እርግጠኛ ሆነ ፓስፖርትሽን አሳይ ስምሽን ተናገሪ አይባልም እኮ የኔ ውድ አይባልም። ለምን በዚህ ሰዓት የተገናኘ ነው? መቼ ላውራ አንድ ጊዜ ላውራ እና ካልጨረስክ ልጠብቅህ። ከጨረስ ግን እኔ ላውራ። እርግጠኛ ነህ አይደል? አንቺ ማህሌት ነሽ ብለህ ደምድመሃል አይደለ? እርግጠኛ ነሽ ብለሃል። በቀደም ዱባይ ነው የምትኖረው አልክ።
ዱባይ አለመሆኔን አሳየው። አሁን ተመልሳ እንግዲህ ይሄኛው ሱቄ ያለው ዱባይ ነው በአንተ ኢማጂኔሽን። ቅድም ኦስሎ ነው ያለሁት ብዬ አሳየች። አሁንም ካሜራዬን አዙሬ ላሳየህ ይችላለሁ ያለሁበትን ቦታ እዚሁ እንዳለሁ ካሜራዋን ብቻ አዙሬ ላሳየህ ይችላለሁ። ፈቃደኛ ከሆንክ ቅድም አሳየቻለሁ። አሳይ የምትለኝ ከሆነ ዊዝ ኦል ዩር ሪስፔክት ማሳየት ይችላለሁ። እሺ አንድ ጥያቄ ልጠይቅሽ ነው ለዚህ መልስ ይሆንሽ ዘንድ ይሰማል? ይሰማል። ኦኬ አንቺ ከዚህ ሁሉ ነገር ለመገላገል ፍላጎት ከሌለሽ ከኔም እንደዚሁ ሁሉም እንዲያርፍ ከፈለግሽ አጠር ባለመልኩ ቢያንስ የተወለድሽበትን ቀን በሬዚዴንሽን ከፓስፖርትሽ እና የአንቺ ስም እስከ አያትሽ አሳየኝ። በቃ አለቀ። ከዛ በኋላ ስምሽን አላነሳም። መብረቁ እኔ ምንም ችግር የለብኝም። እኔ ብታነሳ እኮ ለእኔ ምንም ችግር የለብኝም። አንዴ ፕሊስ እባክሽ ኦስሎ ስለመሆንሽ፣ ዱባይ ስለመሆንሽ፣ ባህሬን ስለመሆንሽ፣ እንትና ስለመሆንሽ ያችኛውን መሀሌት ከዛ በፊት 7 ቋንቋ ታወራ እንደነበር ገባሽ አይደለ? 7 ቋንቋ ትችላለች። ልጆቹን ስትሰበስባቸው ክላስ ውስጥ 7ቱንም ቋንቋ እየቀያየረች ስልክ እያወራች እንደነበር ቃላቸውን ሰጥተዋል። ከ7ቱ አንዱ ኖርዌኛ ይሁን አይሁን እነሱ አያውቁትም በሰዓቱ ላይ። ሁለተኛ ዛሬ እዚህ ታየሽ ስትባል ነገ ጎንደር የምትገባ ሴት ነች። መሀሌትም እንደዚህ አይነት ተፈጥሮ ነው ያላት። ሲቀጥል ደግሞ ይኸውልሽ መሀሌት ማነው ሳጂ ዱባይ ውስጥ መኖርሽን አውቃለሁ፣ ወይንም መሀሌት ዱባይ ውስጥ መኖሯን አውቃለሁ። ገባሽ አይደለ? ግን የፈለገችበት የመግባት የመውጣት እንትኗ ፋይሏ ደግሞ ክፍት ነው። ገባሽ አይደል? ሶ አሁን መሀሌት ያኔ አንቺ ኖርዌይ ነኝ ባልሽበት ሰዓት መሀሌት ከዱባይ ኖርዌይ የገባችበትን መረጃ ባቀርብልሽ አንቺ መሀሌት ሆነሽ 57 ሚሊዮን ብር ለመክፈል ኃላፊነት ትወስጃለሽ? በዚህ እንስማማ? አይደለም እኮ ታዲያ አጋጣሚ ነው የሚባለው። መሀሌት ኖርዌይ ስትገባ አንቺም ኖርዌይ ላይቭ መግባት ለአንቺ አጋጣሚ ነው? እኔ አጋጣሚ ነው አይደለም። ግን እኔ የማውቀው ግን እኔ መሀሌት አለመሆኔ ነው። ገባኝ። ያን ቀን ቪዛ ነው የምታመጣልኝ። ያን ቀን የገባችበትን ቪዛ ከሆነ የምታመጣልኝ እንግዲህ ስቲል ነው ኦስሎ ነው ያለችው ማለት ነው፣ ኖርዌይ ነው ያለችው ማለት ነው እኮ። አሁን ጥያቄው አንቺ ከዱባይ አንቺ እኔ ያለሁት ኦስሎ ነው ብለሽ ላይቭ በገባሽበት ሰዓት አርብ ቀን ይመስለኛል እኔ መስክል ነበርኩ ያኔ በገባሽበት ሰዓት ያኔ መሀሌት ደግሞ የዛን ቀን ከዱባይ ወደ ኖርዌይ ትራቭል አድርጋ እንደሆነ መረጃ ባቀርብልሽ ፋይሏን አምጥቼ ባቀርብልሽ በዚህ በቪዲዮ ከፍቼ ባሳይሽ አንቺ መሀሌት መሆንሽን አክሴፕት አድርገሽ 57 ሚሊዮን ትከፍያለሽ ያልሆንኩትን። ስለዚህ መሀሌት አንቺ ላይ የገባሽ ቀንም መሀሌትም ወደ ኖርዌይ መግባቷ ይሄ አጋጣሚ ነው ማለት አይ ነው። አቅርበው እስቲ አቅርበው። ግን እኔ መሀሌት አይደለሁም፣ ግን አቅርበው። ዝም ብዬ አልቀርበው። የሚቀርብ መረጃ አለም አይቀርበው። ይሄን ነገር ከህዝብ ፊት ቃል ገቢና ይሄው እናቅርበው። አንድ ሰው ታስገቢልኛለሽ፣ ካሜራ ከፍተን በቪዲዮ እናሳያለን። ግን ያኔ አንቺ ሳቲ መሀሌትን ብቻ አክሴፕት ታደርጋለሽ፣ ገንዘቡን ትከፍላለሽ። እኔ መሀሌት አይደለሁም እያልኩ ነው። ከፈለገ ግን አሳይና ማሳየት ትችላለህ። ከዛ በኋላ ምንድነው እንደው ከተመሳሰለ ከገባችና ከተመሳሰለ ገፋ ቢል እኮ እኔ ፓስፖርቴን እኮ ለሚመለከተው ሰው ነው እንጂ ማሳየው እኔ አሁን እንደ እዚህ ቦታ ላይ አንድ ቦታ ላይ እና 2 ሰዎች በአንድ ቦታ ላይ ተገኝተዋል ብዬ አልልም። ግን ከፈለግ አሳይ። በዛን ወቅት ላይ እኔ መሀሌት የምትባለው ሴትዮ ኖርዌይ እንዳልነበረች በነበርኩበት ቦታ ላይ እንዳልነበረች አም 100% ሹር ኖርዌይ ነበረች። አንቺ ላይ የገባሽበትን ቦታ አላውቀው፣ እኔ ኖርዌይን አላውቅም። ግን አሁን ጉዳዩ ምን መሰለሽ ያኔ ዱባይ ነች ነው 100% የነበር ነው። በዛን ሰዓት መቼስ ታውቂዋለሽ አሰራር ነው። አንቺ መንገድ አምጣውና አሳይ። እሺ ቃል ትገቢያለሽ። ከዛ በኋላ ግባ የምለውን ሰው ታስገቢልኛለሽ። ትገቢያለሽ ሳይሆን ከዛ በኋላ እኔ አሳይሃለሁ። እኔ አለመሆኔን ቢያንስ ለአንተ ፕሩቭ አደርግልሃለሁ ማለት ለአንተ ፎር ዩር ለአንተ ብዬ ከፈለግ ፓስፖርቴን አመጣና እዚሁ ፓስፖርቴን እንደዚህ አረስ ኖ። ምክንያቱም ይሄ የውስጥ ክትትል ነው ሲጀምር። ይሄ መረጃ መውሰድ ራሱ ህገወጥ እንደው ታውቂያለሽ አይደል? የትኛው መረጃ እንዳይል መረጃ የ24 ሰዓት ይሰማሻል? ምንሽ ማለት ወይ መብረቁ አሁን መሀሌት እያልኩ ስጠራት ነበርና አላስተካከለችም። እኔ መሀሌት ብቻ መሀሌት ናት የሚል ነው ልቤ ውስጥ የተጻፈው። ለዛ ነው። እሺ ችግር የለውም። የምታመጣ ማስረጃ ካለ አምጣ አሳይ።
በአንቺ በነበርሽበት ጊዜ ላይ ኦስሎ ነበረች ብለህ ካልክ አሳይ አምጣ። እንዳልነበረች እኔ በነበርኩበት ቦታ ላይ ማህሌት እንዳልነበረች አንቺ ይሄን ነገር አክሴፕት አድርጊ። ማህሌት አንቺ ላይቭ በገባሽበት ሰዓት ማህሌት ኖሮ የነበረች 100% አይደለም ካልኩኝ እኔ ልፈር ከሆነ እኔ ልፈር። አንቺ ግን ይሄንን ኃላፊነት ወስደሽ ነው። ምክንያቱም እኔ ውስጥ መረጃ ነው ሰጥሽ አባሽ አይደል? አምጣውሽ ቃል ግቢ መጀመሪያ። ከዛ በኋላ እኔ ማለት ነኝ ብያል ቃል አልገባለም። ቢያንስ ግን ይሄን ያህል አንተ ከተመሳሰለብህ ይኸውልህ ምን መሰለህ ማህሌት እኔ ማለት ቃል ትገቢያለሽ እና ዝም ብዬ እኔ መረጃ ሰጥሻለሁ። አንቺ መረጃ ኖ ልንገርህ፣ አንድ ነገር ልንገርህ። እኔ በነበርኩበት ጊዜ እኔ ዝም ብዬ መረጃ ሰጥሻለሁ። ህገወጥ ስራ ይሰራው። ልክ ነህ። ላሳየህ አንድ ነገር ልንገርህ። እኔ በነበርኩበት ሰዓት ላይ ማህሌት ኖርዌይ ከነበረች ብለህ ማስረጃ ካሳየኝ በስነ ስርዓት ቪዛዋ ላይ ያለው የኦስሎ ፓስፖርት የተመታበት ካለ እኔ ደግሞ ማንነቴን አሳይሃለሁ ለአንተ። እኔ ማህሌት ነኝ ብዬ አይደለም ቃል አዎ ብዬ የምልህ ስላልሆንኩ፣ በዛን ጊዜ ግን አንተ በጣም ፓራኖይድ ስለሆንክ አትሊስት ይህን ያህል ከሄድክ ብዬ ለአንተ ስል ይህን የምልህ ለአንተ ስል ነው። ለአንተ ስል ፓስፖርቴን አሳይሃለሁ። ፓስፖርቴን ማሳየት እኔ ይኸውልህ እኔ ማህሌት ስላልሆንኩኝ እንደዛ ማህሌት ብለሽ ታምኛለሽ ወይ ስትለኝ አይደለሁማ ስላልሆንኩኝ ግን ምንድን ነው ትሰጪናለሽ? እሺ ሙሉ ፓስፖርትሽን ለህግ አካል ታስረክቢያለሽ? ህግ አካል እኮ ፓስፖርት እኮ አይረከብም። እኔ ወደ የሆነ ስብ ስጠይቅ ፓስፖርት ለህግ አካል አይረከብም ዝም ተብሎ። ለማን ነው ማስረከበው? ህግ አካሉ ማን ነው? የህግ አካል ትሰጭልናለሽ ወይ ፓስፖርቱን? ከዛ በኋላ ሙሉ ፋይል ህግ አካሉ ማን ነው? ህግ አካሉ ለማን ነው? ህግ አካል እኔም እነግርሻለሁ እንዴ ነበር ድጋሚ ሳጂ ነው ያልሽው ነበር። እሺ የኔ ጥያቄ ምን መሰለሽ? አጠር ባለ አንተ ስፔሲፊክ አድርገው መብረቁ ይኸውልህ በእናትህ ፕሊዝ ስትጠይቅ ክሊር እና ምናምና ይሄ እንደቀድሞ አይንሽ ጥርስሽ ድሮሽ አትበል። አሁን እዚህ የመጣ ነው ክሊር ሊደረግ አይደለ? እኔም ችግር የለብኝም ብያለሁ። አንተ በዛ ወቅት ላይ እኔ ባለሁበት ወቅት ላይ ማህሌት ከምር ኦስሎ የነበረች ከሆነችና የገባች ከሆነ ፓራኖይድ ሆነሃል ማለት ነው። ስለዚህ ለአንተ ክሊር አደርግልሃለሁ። ለአንተ ስል በእውነት ለአንተ ስል ምን አደርጋለሁ መሰለህ? ያኔ የእኔም ፓስፖርት አሳያለሁ ማህሌት እንዳልሆንኩኝ ይሄንን ቃል ገባልሃለሁ። እኔ የምፈልገው ምን መሰለሽ? ከሁለት አንዱ ትወርጫለሽ። እሺ እኔ የምፈልገው አንቺ አሁን ኦስሎም ሁኚ የትም ሁኚ ያኔ ላይ በገባሽበት ቀን ያኔ ያለፈው አርብ ማለት ነው ማህሌት የሚያሳየው ማህሌት ያለችው ኖርዌይ እንደሆነ ነበር። ስለዚህ እሱን መረጃ ቪዲዮ ከፍቶ የሚያሳየን ሰው አለ። እሱን ያሳየናል። ገባሽ አይደለ? እሱን ካሳየን በኋላ የሚያሳየው እኮ ቪዛ ነው እኮ ብለሃል። አሁን እኮ የሚያሳየው ማስረጃ እኮ ቪዛው አዳምጪ። ማህሌት እዛ መኖሯን መረጃ ነው የሚያሳየን። ምንም የሚያሳይ ምንም አንቺ ያኔ ማህሌት ኖርዌይ መኖሯን መረጃ ካሳየ በኋላ ምን ታደርጊልናለሽ? ወይ አዎ እኔ ማህሌት ነኝ ብለሽ አክሴፕት ታደርጊያለሽ። ያለበለዚያ ደግሞ ፓስፖርትሽን ምንም ሳትቀንሽ ቁጥር ሳትቀንሽ ትሰጭናለሽ። ከዛ ማስተዋወቅሽን ትቀጥያለሽ። እሱ ወደኋላ ፋይል ይታያል ማለት ነው። ለኔ ትልክልኛለሽ። ለማ ለኔ ፓስፖርት እናንተ ነው ምልክልህ ጠቅላላ ፓሱ እንዳለ ነው አሳይሃለሁ። እንደዚህ ትሰጭኛለሽ እንጂ ጠቅላላ እንዳለ። ከዛ በኋላ ወደ 2 ዓመት ባክ አድርጌ አስፈትሸዋለሁ። አሁን ያለችው ደመቁ ከሆነች ያኔ ማህሌት ትመጣለች። ከ2 ዓመት በኋላ ምን ትያለሽ? እኮ ስም ስለምትቀይር እኮ ነው። አሁን የምታሳየን ፓስፖርት ስም የተቀየረበት እዚህ ፎር ሪል ነው ድራማ ነው ፎር ሪል አንተ ሰው። ስለዚህ እኔ ያዘጋጀሁትን መረጃ በህዝብ ፊት አሳይ እያልሽ ነው አይደለም? ያኔ ወይኔ ማህሌት ነው ታያለሽ። እንግዲህ አጋጣሚ ማህሌትም የምትኖረው እዚህ ይሆናል ብለሽ ልታልፊ ነው ወይንስ ደግሞ ያኔ አንድ አጋጣሚ አንድ ሀገር ሆነን ነው ብለሽ ልታልፊ ነው? መብረቁ አይደለም። እኔ በእውነት እሺ ባንዳ ነገር እንደሰማ እኔ ለምናሱ ይሄን ያህል ፋር ሂጄ ራሱ ለምን ስለዚህ ጉዳይ እኔ ዲስከስ እንደማድረግ ራሱ አይገባኝም። ምክንያቱም መጥፎ ሰው አይደለህም ብዬ ውስጤ ስላመነም ሊሆን ይችላል። አሁንም እኮ መጥፎ አይደለሁም እኮ እኔም እኮ አይደለህም ብዬ ስላሰብ በእውነት መብረቁ ከሆነ የሆነ ወቅት ላይ የሆነ ይሄ ጊዜ ያልፋል። እሺ የሆነ ጊዜ ያልፍና ትሩዝ ሞመንት ይመጣል። የትሩዝ ሞመንት የሚመጣበት በላይፋችን ላይ ሞመንት ኦፍ ዘ ትሩዝ የሚባሉ ወቅቶች አሉ። በሆነ ወቅት ሜቢ ጊዜ ሊፈጅ ይችላል። ዛሬ 5 ዓመት 6 የእውነት አንቺ አሁን እንደዚህ በእውነት መብረቁ በእውነት ወላሂ ነው የምልሽ። ያን ጊዜ ቢሆን ወላሂ እንደዚህ ጸባይሽ ቢሆን
ፓስሽን ለኔ ልከሽልኝ ለምሳሌ ነው ብለሽ ለምሳሌ ኖርማሊ ከፈጣሪ በታች የሰው ልጅ ነው ለኔ ልከሽልኝ አንቺ መሀሌት እንዳልሆንሽ ቢረጋገጥና ባቶኝ ኖሮ ቆይ እኔ ሳጂ የምትባለን ሴት ከዚህ በፊት ከነ መፈጠሯ አላቃትም ምን ላደርግሽ ይችላል ካንቺ ምን ልፈልግ ይችላል ነው ገብቶሻል አይደለ መሀሌት ፈልጋለሁ አይደለም እሺ አሁን እንትኑን ትተነው ማለት ነው የሆነ የነጥብ ማስጣል ስራ እንተውና አንቺ አይደለም ምን አድርግልኛል እኔ በዛ መንገድ አይደለም ለጊዜው አንድ ነገር አዳምጪኝ ከተገናኘን አይቀር ማለት ነው መሀሌት የምትባል ካንቺ ጋር የምትመሳሰል 57 ሚሊዮን ብር የወሰደች ሁለት ልጆች የሞቱበትና አንድ ሴት ያስወረደች ካንቺ ጋር የምትመሳሰል እንዳለች አንቺም ቃል በቃል አምነሻል በአለም ላይ 7 ሰዎች ይመሳሰላሉ ግን አላቃትም ብለሻል አይደለም አንደኛ አንቺ ማለት እሷ ሪል ካልሆንሽ አንቺን ምን ላደርግሽ ይችላል በምን ልጎዳሽ ይችላል ብቻ አንቺ ያለ መሆንሽን አሳምኚ መረጃሽ እውነት ይሁን ሳጂ የምትባል ሴት እኔ ከነ መጉዳት የማልፈልጋት በጉልበትና በምንም የማንተዋወቅ ሰዎች ነንና ምን ላደርግ እችላለሁ ማለትን ከመፈለግ ውጪ ሌላ መንገድ አልሄድም ለምን ያስፈራል ምንም እሺ ነው ወዳው ለመልስልህ ማህሌትን ከመፈለግ ውጪ ምንም አታረገኝም እኔንም ግን ማህሌትን እየፈለክ ያለው በሮንግ በሆነ መንገድ ነው ሮንግ መሆኑን አሳይና ካላሳይሽ እንዴት አምናለሁ እኔ ልንገርህ አይደለ አላሳይም ፓስፖርቴን አላሳይም እኮ አልኩኝ አላሳይም እሺ የተፈለጉ ልጆች አንድ ባንድ አስገቢና እነሱ ይናገሩ እኔ ላቁ አንቺ ልጅ አይደለም እሺ አሁን ለምሳሌ ስለምንከባበር በውስጣችን የሆነ ክብር የሚባል ነገር ሰውኛ ስላለ ነው እያወራን ያለ ነው አሁን ብዙ ጊዜ ተጠይቄያለሁ ፓስፖርት አሳይኝ እዚህ ሀገር ላይ ሰዎች እኔ ፓስፖርት ለሰው አይሰጥም ልንገራችሁ ባይ ዘ ወይ ፓስፖርታችሁን ኢቭን ለቅልቦች ምናምን ለምትልኩ ሰዎች ፓስፖርት ለሰው አይላክም ለማንም ሰው ፓስፖርት የግል ፓስፖርት አይላክም this is your own fucking identity እሺ የእናንተ አይደንቲቲ ነው በዛ ፓስፖርት ይሰራ ይችላል ኖ ነገረቆ ሲሪየስ የሆነ ኢሹ ስለሆነ ነው ፓስፖርታችሁ የእናንተ የራሳችሁ ነው በእናንተ ፓስፖርት ፌክ ይሰራ ይችላል ሌላ ሀገር ሊሄድ ይችላል ማንነታችሁን ሸጣችሁ ማለት ነው የራሳችሁ እኔ ፓስፖርት እንኳን ለአንተ በጣም ለመወደው ለባለቤት እንኳን ፓስፖርት እንካሽጥና እንደዚህ አድርገው አይባልም እዚህ ሀገር ፓስፖርት ማንም ሰው ፓስፖርት ፖሊስ መጥቶን በነገራችን እኔ አይዲ ነው እንጂ የሚጠይቀኝ ፓስፖርት አልጠይቅም ፓስፖርት ራሱ እኔ ለፖሊስ እንኳን አልሰጥም ስለዚህ ብዙ እኛ ኢትዮጵያውያን በርግጥ የሆነ ሳናቀው ድንበር ስለምንዘል እኔም ካልቸሩን ስለማቀው የተወለድኩበት ሀገር ስለሆነ አንተ ክፉ ሰው ብዬ ስለማንኩ እንጂ ምንድነው የፈለከው ሆነ አላሳይም አልኩ ምንድነው የምታረገው እንደገና ማህሌት አይደል የምትለው መልሰህ ማህሌት ነው የምትለው እኔ እኮ ምንም አልጨረስኩም እና ተባልኩ አይደል መጣው እኔ ጋር ቢያንስ አንቺና እኔን ያግባቡናል ብዬ የማስባቸው መስፈርቶች አስቀመጥኩልሽ አይደለ አንቺነትሽን ልለይ የምትለው እኔ 100% ከነምንሽም አለይሽም ብዬሻለሁ ግን ሌላው ሰው እንዲለይ ካስፈለገ ይሄ ነገር ለአንዴና ለመጨረሻ ጊዜ ይቁም ተብሎ ከታሰበ ወይ ጸጉርሽን አንስተሽ እንደዚህ ያለ ፊልተር ተቀመጭና ልጆች እየገቡ እኔ ነኝ አይደለም ብለሽ ጠይቂያቸው እኔ ሚውት ብቻ ነው ማድረገው ከፈለግሽ አውርጂኝ አንድ ሁለተኛ ፓስፖርት አላሳይም ሁለት እስኪ ከናያትሽ ቤተሰብሽን እና የተወለድሽበትን ቀን እንኳን ከፓስፖርትሽ ላይ እንትኑ ቁጥሩ ሳታሳይ አሳይኝ አልኩሽ እሱን ማሳየት አትፈልጊም ጠይ በአንቺ መሆን አለመሆንሽን እንዴት ነው ታረጋግጭልኝ ጠይ በምን ታረጋግጭልኝ እሱ እንግዲህ እሱን ምን ታረጋግጭልኝ እንደ ፍላጎት ታደርጊው ማለት ነው እሺ ምን ታረጋግጭልኝ መሰለኝ እኔ እኮ አሁን እኮ ያው የሚያገናኝ ሐሳብ አለን ብለህ ስላልክና ሐሳብህ እንደዚህ ከሆነ በፊትም እኔ አላሳይም አሁንም እኔ ለእናንተ ብዬ እኔ ቅንድብ አልነቅርም ብያለሁ በፊትም ቢሆን ገሌን እንደዚህ አይነት መጃጃል ውስጥ አልገባም አይደለሁም ብያለሁ ግን ምንድነው የምታደርገው አንተ ቁጭ ብያ ለፍሊተር ቁጭ ብለሽ እኔ ምንም የሰራሁት ስራ ስለሌለ ሰዎች መጥተው እንደዛ አይተው እንዲገመግሙኝ ምናምንም እራሱ እድል አልሰጥም ማህሌት አይደለሁም ነሽ ፓስፖርትሽን አምጪ ከዛ ፓስፖርቴን ሳይሰጡ ይሄ እውነት እንደሆነ እንዳልሆነ በምን ይታወቃል በማለቴ ከተቀየምሽ ሶሪ ይቅርታ ጠይቅሻለሁ ለምን ጠራችሁኝ የመጣሁት እንድንነጋገር ነው አይደል አንዱንም መልሴን አልመለስሽልኝ እየተነጋገርን ምን እንነጋገራለን እንተ ስንት ወሬ ነው የምናወራው መብረቋም ሶሪ አንዴ ከይቅርታ ጋር ይኸውልህ አሁን እኛ እንደዚህ አይነት ነገር ስናመጣ ዋናው እንድትገቡም እንድትነጋገሩም ያለው አሁን አንተ እየጠየቅ ያለው ነገር አንድ ሰው የጉዞ ታሪኩን ወይም ፓስፖርቱን የአውሮፓ ህብረትም
ጂዲፒአር ነው የሚባለው አይፈቅድም። ገብቷል አይደለ? እሷ የምትተዳደረው በሀገሩ ህግ ነው። አንደርስታንድ እያደረከኝ ከሆነ አሁን አንተ ቆይ አንዴ መብረቁ ፕሊዝ፣ አንዴ ፕሊዝ። ቅድም የጠየካት የመጀመሪያው ጥያቄ ፓስፖርት ስምሽን ታሳየኛለች ስትላት ምን ብልሃለች? እሷ የአንተ ያሳየውን ማረጋገጫ ማሳየት ከቻልክ እንደ ሳጅን ሆኜ ሪስፖንሲቢሊቲ ሆኜ ላሳይ ይችላለሁ ፈቅዳልሃለች። ምክንያቱም በዚህ ደረጃ ስለሆነ ሃንድል እያደረገችው ያለው አንደኛ ሰዎች አሁን ሁለታችሁ ቆይ አንዴ መብረቁ ብዙ አይደለም ማወራው ሁለታችሁ የተለያየ አንዴ ፕሊስ መብረቁ አንዴ አንተ ተሳስተሃል። እኔ አንዴ ሀሳብ ልስጥና ልውረድ። ተሳስተሃል። ቆይ መብረቁ አንዴ ሀሳብ ልስጥ አንዴ ላንተ ነው። አሁን ሳጃ የምታውቃት ሴት ሆነች። ሳጂ እየሰማኝ ነው መብረቁ እየሰማኝ አይደለም? እሺ እየሰማኝ ከሆነ ማህሌት ነው የሚሉሽ አይደለ? ማህሌት ነው የሚሉሽ ሳጂ ማህሌት ነው የሚሉሽ? አዎ ትመስያለሽ ሳይሆን አንቺ ነሽ እንበል። በቃ አንቺ ነሽ። ደመደም ጨረስን። ምንድን ነው አሁን የሚፈጠረው ነገር? መብረቁ እሷ ነች። አሁን ምንድን ነው የሚደረገው? ፕሮግራሙ ከእሷ ቀጥሎ ምንድን ነው የሚሆነው? መብረቁ እየሰማ በቃ አሁን አንቺ ሳጂ ማህሌት ነች። አሁን ወዴት ነው የምንሄደው? የምንሄደውን መንገድማ እነግርሃለሁ በኋላ። በቃ እሷ ነች። አሁን እሷ ነች። በቃ ጨረስን። እሷ ነች ብለን ደመደምን። አሁን ፕሮግራሙ ምንድን ነው? ወዴት ነው የምንሄደው? መጀመሪያ መቻማ ነች እሷ ትመንና ከዛ እንቀጥላለን። በቃ እሷ ነች። አንተ አሁን ደምድም። እሷ ነች። እሷ እኔማ 100% እርግጠኛ ስለሆንኩ ነው። ለምን ይመስላል አጀንዳ ትቼ ነው ምን ታውቂው እንደ እኔ ስራ 100% እርግጠኛ ነኝ። አላምንም ካለች ተጠራው አይደለ? ስመጣ ያቀረብኳቸው መስፈርቶች አሉ አይደል? ፓስፖርት አላሳየም አለች። አንደኛ እሺ ያለ ፊልተር ተቀመጭና ልጆች እየመጡ አንቺ ነሽ አይደለሽም የሚለውን ይዩ አልኳት። ያለ ፊልተር አላልኩም አይዳርልኝ። ያለ ፊልተር ሳይሆን ፀጉርሽን አውልቀሽ this is humiliation አልኩ። ያለ ፊልተር ብቻ ስለማቅለስ መብረቁ እኔ ልንገርህ በእውነት እዚህ ያላችሁ 5000 ምናምን ሰዎች የመጨረሻ ኢሞሽናል ኮንትሮል የሚባል ነገር አለ። ጎበዝ ስለሆንኩኝ ኢሞሽናሌን ኮንትሮል አድርጌ መልሼ ደግሞ በቃ ነገሩ ስለሚያስቀኝም ጭምር ነው እንጂ this is humiliation by the way። አንድ ሰውን ያውልቀሽ እንዲያርገሽ ነይ ህግ ራሱ እንደዛ ያስገድድሻል ማለት ኖ ፍሊተርን ማጥፋት ይችላል። ቢኮዝ ማለት ታስረሽ ምናልባት ክላስ ውስጥ አንቺን ለማወጣጣት ከምትጠብቂው በላይ ሊያሰቃይሽ ሁሉ ይችላል። ስለዚህ be my guest the pleasure was all mine be my guest መብረቁ ፕሊዝ አንዴ ከይቅርታ ጋር እኔ ልጨርስ ስለሆነ ነው። እሺ ወይ እሷ ትጨርሳለች ወይ እኔ እጨርሳለሁ። እዚህ የምናወራው ነገር የለም እኮ ምንም የለም። ያው ያወራችሁ ስለሆነ ነው። እዚህ የመጣሁበት ጉዳይ ምንድን መሰላችሁ? ወይ እሷ አለመሆኗን ልታረጋግጥልኝ ወይ ደግሞ እሷ መሆኗን ላረጋግጥ ተገናኝተናል። ግን ጥያቄ መጠየቅ አለብኝ። መስፈርት አለው። አንድ ሰው ይሄን ያክል ተመሳስሏል፣ ግለሰቡ እንደተመሳሰለችም ራሷ ታውቃለች። ገባው አይደለ? እኔ አይደለሁም ብላ ካመነች አይ ትመስላለች አላልኩም። የሚመሳሰል ሳይንሱን ነው የነገርኩህ እኮ ሳይንሱን መሳሰላለው እያልሽ እንመሳሰላለን እንጂ በመሰለኝና በደሰለኝ እኮ ሰው አይወነጀልም። የእኔ ውድ እሺ በቃ ችግር የለውም። አሁን ታስጨርሽኛለሽ። አሻል ቤትሽ ስለሆነ ያስጨረስኩ እኮ ነው። ተጫወተን ምንም እንመሳሰላለን ማለት በዓለም ላይ 7 ሰዎች ይመሳሰላሉ ተሰጠሽ ማለት ትመሳሰያለሽ የምልሽን ተቀበለሻል ማለት ነው። እኔ ያልተቀበልኩ ነው ቃል አፌ ላይ ቃላት ታስገባ ኦኬ ይሄው ኮምፓሪሽን ምናምን እሱ ይመሳሰላለን። አዎ አላልኩም። በዓለም ላይ 7 ሰዎች ይመሳሰላሉ አልሽኝ። ስለዚህ ይመስላል ማለት ነው ትርጉሙ አይደለም። እኔ መስላለሁ ማለት ሌላ ቋንቋ ነው። በዓለም ላይ ይመሳሰላሉ ማለት ሌላ ቋንቋ ነው። በዚህ ዓለም ላይ እንዲሆነ የሚሆን ነገር ሊኖር ይችላል። ሎጂክ ነው ወይ ደግሞ ሳይንስ ነው። እኔ እንደዚህ ነኝ ፕሩቭ ነው። ሁለት የተለያየ ነገር ነው ያለው። በዓለም ላይ እንደዚህ አሉ ነው እንጂ አልኩ
አዎ እንመሳሰላለን ብዬ መመሳሰላችንን አክሰፕት አላደረኩም። ችግር የለውም። በእሱ አሁን ሰዓት አናቃጥልም። ምክንያቱም ኦዲየንስ የራሱን አረዳድ መረዳት ይችላል። እኔ የምረዳው አንድ ሰው ይሄ አንቺን ይመስላል ስትባይ በዓለም ላይ የሚመሳሰሉ 7 ሰዎች አሉ ካለ ስለዛ ምንድነው እኔ እመስላለሁ የሚለውን አክሴፕት አድርጎታል ማለት ነው። በቃ ለእኔ እንደዛ ነው፣ ለሌሎችም እንደዛ ከሆነ ምን ይደምቃል ነው። እዚህ እኮ ይሄ ምናምን ሲባል ይሄ መኪና አንተን ይመስላል ሲባል እንዴ ማአት እኮ እንደዚህ መኪና አለ ትላለህ እንጂ አዎ ይሄ መኪና የኔ ነው እያልክ አይደለም። ችግር የለውም። እሺ የራሴን ላስቀምጥ፣ የራሴን ብቻ ሳይሆን የአብዛኛውን ህዝብ ላስቀምጥና መልስሽን ሰምተን እንለያያለን። ምንም ችግር የለም። አንደኛ የትግራይ ተወላጅ መሆንሽ ብሄርሽ፣ ሁለተኛ የድምፅሽ መመሳሰል፣ ሶስተኛ የአፍንጫሽ አሁን ሳይስተካከል የጥርስሽ ከንፈሮችሽ። አንደኛ የትግራይ ተወላጅ አይደለም ነኝ። ሰፈርና ብሄር መታወቂያ ነው ብዬ ነው ከዚህ ነች የሚለውን ነገር ለማስተዋወቅ ነው። መሀሊትም የትግራይ ተወላጅ ነች። ሁለተኛ ድምፃቸው ይመሳሰላል። ሶስተኛ መልካቸው 100% ይመሳሰላል። ገባሽ አይደለ? አፍንጫ ይመሳሰላል፣ ጥርስ ይመሳሰላል፣ አይነት ይመሳሰላል፣ ከንፈር አገጭ እስከ አንገታችሁ ድረስ ነው በደንብ የሚታየው። እሷ ሙሉ አለ፣ አንቺ ሙሉ የለኝም። ትመሳሰላላችሁ። ከዚህ ተነስ እዚሁ ነኝ። ከንፈርን ፍልቀባ ነው ብዬ ነው። ከንፈር ይደረጋል። ትመሳሰላላችሁ በነገራችን። ከዛ ውጪ የተበሉት ልጆች ራሷ መሀሊት ናት ብለዋል። 100% እነሱ በአካል እሷን ስለሚያውቋት ከአንዴም 3 ጊዜ ተሰብስበው ስለሚያወሩ 7 ቋንቋ እንደምትችል ቀድሞ የተናገሩት የዛሬ 1 ዓመት ሪከርዳቸው አለኝ። አሁን አንቺ መሀሊት አይደለውም የምትሆን ለማረጋገጥ ከሞከርሽ አንደኛ ፓስፖርትሽን ለሁሉም ሚዲያ ላይ አይቻልም፣ ለእኔ ብቻ መላክ ትችላለሽ። ያለበለዚያ በምታምኘው በሃይማኖት አባትም ሆነ ታማኝ ናቸው በምትያቸው የፈለግሻቸውን ሰዎች አምጥተን እዚህ ሚዲያ ላይ ታዋቂ የሆኑ ህዝብ የሚያከብሯቸው የሆኑ ግለሰቦች ለምሳሌ ቄስም ሊሆን ይችላል። የፈለግሽው ሰው ጥሬና ላምጣው፣ ለሱ አስረክቢው ፓስፖርቱን። እሱ አስፈትሾት ትክክል ካልሆነ በይቅርታ ይመለሳል። ምክንያቱም በሱ ኃላፊነት ነው የሚሆነው። የሃይማኖት አባት ታማኞች ናቸው አሉ ትልልቆች። በዛ ማድረግ እንችላለን። አይ ካልሽን ደግሞ ያቀረብኩልሽ ሁለተኛ መስፈርት አለ። ልጆች እየመጡ እንዲናገሩ በኖርማል ተቀበጪ፣ ፀጉርሽን አንሽልን። አይ ካልሽ ደግሞ ምንም ማድረግ አልችልም። ያው በዚህ ይቀጥላል ማለት ነው። ግማሹ እሷ ናት፣ ግማሹ እሷ አይደለችም። ያው በክርክር ይቀጥላል። እኛም ሌላ መንገድ ጥርስ ተሰርቶ ነው የምትለው። አሁን ይሄ ጥርስ ተሰርቶ ነው። ቆይ እኔ አንዴ ልናገር። እናቴን መብረቁም ሳጂም አንዴ ቁም ነገር ልናገር እባካችሁ። ይኸው አሁን የምታረጉት ነገር የህፃን ልጅ ነው የሚመስለው። እናቴ ቆይ ኖ ጅቦ ቆይ ልመልስለት። የትግራይ ተወላጅ ላልከው ኦፍኮርስ እኔ ትግራዊት ነኝ። ማአት የትግራይ ተወላጆች አሉ። በዚህ ምንም ማድረግ አልችልም። ነምበር 1 ሁለተኛ ለቄስ ምናምን እንደዚህ አይሰራም። እኔውድ እኛ ቄስ ምናምን አናምንም። ቄስ ሼህ ምናምን ፓስፖርትን የምታሳየው ሌጋሊ ለሆነ አካል ነው እንጂ ለቄስ ለምናምን እንደዚህ አይነት እኔ ባደኩበት ሀገር እኔ ያደኩት ኖርዌይ ነው። አንድ ፈረንጅ ብታገኙ ምነው ነፍሴን እንዲህ ልታወጡት? እኛ እንደዛ ብሎ ነገር የለም። ፓስፖርት ለቄሳ ስለ ሀጅ ለምናምን አታሳይም። ሌጋል ለሆነ ሰው ይሄ ያንቺን እንደዚህ ሆኜ መጥቻለሁ ሊሆን እንዴት መሰለ የሚሆነው ፖሊስ ይመጣና እኔ ቤት ቁጭ ያል ብያለሁ። ፖሊስ መጥቶ ይጠራል። ሲለው ፓስፖርትሽን ልታሳይ ትችያለሽ። ማነህ አንተ? እንዲህ ነው እዚህ ሀገር የሚሰራው። እሺ ማነህ አንተ እለዋለሁ መልሼ። አዳምጪኝ አንዴ። እንደዚህ ነው ፕሮዲውሰሩ እኛ ጋር የሚሰራው። ማይዳለኝ አንተም በሀገርህ እኔም በሀገሬ። አንተም ቄስ እንትን ትላለህ፣ እኔ ደግሞ ቄስ እኛ ሀገር አናምንም። ቄስ መብት የለውም። ቄስ የኔም ፓስፖርት የመቀበል መብት የለውም። እናንተ 57 ሚሊዮን ሰዎች የተበሉትን መጀመሪያ ጥያቄ ስለማይጠይቁ ነው። ፓስተር ደሊዝ አንድ ነው። ፓስተር ቄስ ምናምን እኔ ፓስተር ሆነ ቄስ ስለዚህ መሀሌት ተገላገይና ይኸውልሽ በመሀሌት እንደተሽ ትሰኝ። ምክንያቱም አንቺ መሀሌት ነሽ። በቃ ምንም አይነት ማረጋገጫ የለሽም። መሀሌት ካልከኝ ኦኬ፣ ሰናይት ካልከኝ ኦራይት፣ ደስ ያለውን ካልከኝ በለኝ። እኔ ደግሞ ያው አንቺ ቤት ነው የመጣሁት። ክፉ ነገር አልናገርም። ታውቂያለሽ፣ በቤቴም ሲናገሩ ነው የምናገረው። እዚህ የመጣሁት መሀሌት አለመሆንሽን በፋሚሊ ስም ለማረጋገጥ የጠራሽኝ መስሎኝ ነበረ። ስለዚህ ሰዎች መጥተው የሆነ ነገር ተደራደሩ አሉ፣ ተነጋገሩ አሉ፣ ተነጋገርን። አንተ ያቀረብኳቸው ጥያቄዎች ግን በፊትም የመለስኳቸው ናቸው። ይኸውላችሁ በፊትም የመለስኩትን ጥያቄ እኔ ፓስፖርቴን አላሳይም ብዬ ደምድሜያለሁ። ነምበር 1 ከዚህ በኋላ
ፓስፖርቴን አላሳይም፣ ፓስፖርቴን አላሳይም፣ ፓስፖርቴን አላሳይም። በቃ ስለዚህ ያለ ፍሊተር ግቢ ችግር የለብኝም። እዚሁ ፍሊተር ነጠፋው እችላለሁ፣ ችግር የለብኝም። አይንሽን ንቀይ፣ ጥርስሽን ንቀይ፣ ግን አልነቅልም። አይንሽን አትንቀይ። መብረቁ አንዴ ፕሊዝ ቆይ እኮ አንዴ ልምጣለህ። የመጠየቅ መብትም እኮ የለኝም። እኔ ፍሊተሩን የማጠፋው እኔ ከመጀመሪያው ጀምሮ እኔ በመልኬ ስለምተማመን ችግር የለብኝም፣ ማጠፋለ እችላለሁ። ሚያቀላ ነው እሱ ላደርግልኝ እችላለሁ። በተረፈ ግን ፓስፖርትሽን ላይ ቁጭ በይ፣ ብድግ በይ፣ እንደዚህ ግን ይቅርታ መብረቁ ጃጓር ፕሊስ አንዴ ቆይማ። መብረቁ ይኸውልህ ወደዚህ ነገር ስንገባ አንድ ነገር እውነቱን ማወቅ ነው አይደለ የተፈለገው ዋናው ፖይንት። አሁን አንተ ያለህበት ሀገር አለ፣ እሷ ያለችበት ሀገር አለ፣ የተለያየ ህግ አለ። ያንን ህግ ሰዎች ያከብራሉ። አሁን እሷ እያለች ያለችው ከእሱ አንጻር ነው። ሁለተኛ መልሱን እንደ መልሱ ተወስደኸው ወደሚቀጥለው ጥያቄ የተካሄደ ሲሄድ ሰው የራሱን ነገር ይሄዳል። አሁን ለምሳሌ ፍሊተር ብዙ ጊዜ ደጋግመህ ያነሳው ለፍሊተር እንድታነሳ ያነሳው ጥያቄ አለ። ለማንሳት ተስማምታለች፣ ጆሮዋን ለማሳየት ተስማምታለች አሉ አሁን የሚሆኑ ነገሮች። አሁን እኛ ቅድም ጀምሮ ሳወራ ቆይ አንዴ ይቅርታ፣ ይህን ስናወራ አንተ ራስህ አሁን በሌላ ስልክም በሆነ በሌላ ገብተህ ይቅርታ እንዴ በሌላ ገብተህ ዩዲአይ የሚል ነገር ዩዲአይ ህጉን ቼክ አድርገው መብረቁ። ፕራይቬሲ ፖሊስ እንኳን አይጠይቅም፣ ፖሊስ አይጠይቃትም። አቃል አይደል? በህግ ከመጣ እኔ እሷን የመጠየቅ እኮ መብት የለኝም። እኔ ባለስልጣን እኮ አይደለሁም። እሷ መሆኗን ለማረጋገጥ ከሆነ የጠራኸኝ ህግን ትሆና ገባ አይደለ? እሷን እኔ ታረጋግጥንላላችሁ የምለውን ጥያቄ ላቀርብላት፣ ልጆች ይምጡ። ግን አንድ ነገር ተስማምታችኋል። እሱን ላወራ እኮ ነው ጊዜ ልስጠኝ አልቻልኩ። አሁን እሷ ምን አለች መሰለህ አንተ መሀሌት፣ ቆይ አይ ኖ አንዴ ስማኝ። ይኸውልህ መሀሌት ኖርዌይ ገብታለች አልከኝ አይደለ? ኖርዌይ ገብታለች ካልክ ይቅርታ እንዴ ኖርዌይ ገብታለች ካልክ እሱን ዶክመንት ማሳየት የምትችል ከሆነ እኔ ደግሞ ፓስፖርቱን አሳይሃለሁ ለአንተ ብላ ኃላፊነት ወሰደች። ቆይ አንዴ ልንገር። አንተ አሁን ጥያቄውን ወደ ሌላ ያረግ ትደግመዋለህ። ጆን የሰማሁትን ነገር ነው እኮ የምትደግመው አይደል እንዴ? እኮ አንተ የመጀመሪያውን ጥያቄ መለሰልህ ብዬ እኮ ነው። ላይክ የመጀመሪያው ጥያቄ ፓስፖርት የጠየቀው ጥያቄ አለ ዘአዘር ወይ እሱን መልስ እያገኘህ ነው እኮ ነው አይደለም? ያኔ ያልተቀበልኩት ለምን እንደሆነ ታውቃለህ? ገብቶሃል? ምንድነው መልስ ያገኘሁት? ፍላጎቴ እሷ መሀሊት መሆኗን ማረጋገጥ፣ እሷ ደግሞ መሀሊት አለመሆኗን ማረጋገጥ ነው አይደለም? በዚህ ፊት የተፈለገው የተጠራሁት ለዚህ ነው አይደል? ሶኔ የማቀርባቸው ፖይንቶች አሉ። በእነሱ ካልተስማማች በሰላም መለያየት የሚጠበቅብን ገባህ አይደለ? እኮ ይኸውልህ መብረቁ አሁን አንተ ኦኬ የአንተን ሀሳብ እንቀበልና አንተ ከተናገርከው ነገር ለምሳሌ ሌላ አይደንቲቲ አክሰፕት አድርጊ እኔ አይደለሁም እያለችውን ያለውን ዊዝ ሪስክ አክሰፕት አድርጊው እያልካት ነው። የተረዳኸኝ ነው አይደለ? ኤኒዌይስ ያንን ፓስፖርቱን ግን ማየት ከሆነ የምትፈልገው አንተ ያልከውን በተመሳሳይ ሰዓት ኮንፊውዝ እንዳትሆን፣ በተመሳሳይ ሰዓት መሀሌት እዛ መኖሯን ካረጋገጥክ ቤስት እንትን የሚሆነው ጥሩ የሚሆነው እሱን ስታሳይ ኢሚዲየትሊ እሷ ለአንተ ፈቃደኛ ናት ለመተባበር። ምክንያቱም ኮንፊውዝ ሆነዋል ብላ ስላሰበች ማለት ነው። ሌላው ከጆሮ ጋር መብረቁ ከፈቀዳችሁ አያጅቡ ፕሊስ አንዴና ቁም ነገር እያወራ ነው። አንተ እኮ በጣም አሁን ቁም ነገር አወራህ እኮ ጆ። ይኸው ምን መሰላችሁ፣ ለምን አስወጣችሁት? ሞዴሬተር ጥሩ አላደረጋችሁም። ይኸው ማህሌት ወይ ደግሞ ሳጂ ዲኤንኤ ምራቅሽን ወይ ፀጉርሽን ትልኪልናለሽ። ያንጅቦ ልንገርህ እሺ፣ አንድ ነገር እዚህ ላላቸው ሰዎች ልንገራችሁ። እስካሁን ድረስ ይሄ ሱቅ ያለው ዱባይ ነው ሲል ነበር አይደለም? ዱባይ ነው እያለ ነበር አይደል? ይሄ ዱባይ ነው ያለችው ዱባይ ነው ሲል ነበር። በቀደም መጥታ ሄደች ሲል ነበር። ዱባይ አለመሆኔን አሁን እዚሁ እነግራችኋለሁ፣ አሳያችኋለሁ። ዱባይ አለመሆኔን ዱባይ ነው አየ ነው ዚስ ኢዝ ዱባይ የስ እኔ ግግም ብዬ ነው ያመንኩት። ዚስ ዱባይ ዚስ ኢዝ ዱባይ። አሁን እኔ ቆይ እኔ አንዴ አያችሁት? ይታያችኋል? ምን አነቀላችሁ? አያጅቦ ለጨዋታው ድምቀት ብሎ ነው አይ ቲንክ እንደዛ ያለ ነው። ኤኒዌይስ ስክሪን ለው ላሉ ሰዎች ምናልባት ሳጂ ጠጋ ብለሽ ብታሳይ፣ ምክንያቱም ቲቪ ነው የሚል ነገር ስላለ ከስንቱ ጋር ልታገል። ኤኒዌይስ እኔ ቴንኪዩ በቃ እኔ ልውረድ። አመሰግናለሁ። በቃ አመሰግናለሁ፣ በጣም አመሰግናለሁ። ይሄ ለእኔ በቂ ነው፣ ከበቂ በላይ ነው። ቴንኪዩ
ይሄ ስክሪን ነው ጋይስ፣ እንዴት ነው እንጂ መስኮቱ ንጹህ ስለሆነ ነው። እዚያ ቆሻሻ የለም። ቴንኪዩ በቃ ቴንኪዩ ሳጂ ልውረድ እኔ በቃ አመሰግናለሁ። ቴንኪዩ። እንግዲህ በዚህ ሰዓት ላይ እንደዚህ አይነት አየር የለም ሌላ ቦታ ላይ። እዚህ ላላችሁ ሰዎች ዱባይ ናት ለምትሉ፣ ከዚህ በኋላ ግን አይ ቲንክ ወሬውን ከቀጠለ ወሬው መቀጠል ይችላል። እኔ ምንም ማድረግ አልችልም። እኔ ግን ሳጂ ማን ነው የሚያስወጣኝ? እናቴን በጣም ሼም አይ ዱባይ ነው ስትል ነው በቃ ዱባይ ነው። ሁለተኛ ነገር ደግሞ አንቺ አሁን አንቺ አይደለሽም ነሽም ካሉሽ በቃ ፎሎሽም ማሳደግ አለብሽ። 5000 ሰው አለ ፎሎ እንዲያረጉሽ ታፕታፕ እንዲያረጉ 5000 ሰው ያላችሁ ባካችሁ ታፕታፕ አድርጉ፣ ፎሎ እኔንም ፎሎ አድርጉኝ። ለምን ፋራ ትሆኛለሽ አንቺ? አራዳ ልጅ ሆናችሁም እንዴ? በቃ ዱባይ ነኝ ካሉሽም ዱባይ ነኝ በቃ። ምን ለምን ይሄን ሁሉ ግም ብሎ እንትን ማለት አስፈለገ? አንቺ አይደለሽም አይደለ? በቃ ይሄ እኮ አዳምጪኝ። የሰው መመሳሰል የእንጀራ ገመድሽን ሊበረግደው ይችላል። ለምን ፋራ ደግፈን በቃ ተፋጥዋ በግድ ስለይክትሉዋ እናቴ